It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አሰልጣኝ ተባረረ፣ አሰልጣኝ ለጊዜያዊነት ተቀጠረ፣ ቀጥሎስ ማን በዋናነት ይይዘዋል? መቼም አጀንዳችን ሆኗል። አሁንም ይህንን የሚያጠናክሩ ውሳኔዎች በክለቦች ዘንድ እየተወሰነ ይገኛል። ማንቸስተር ዩናይትድ እና ሩበን አሞሪም ተለያይተው ለማይክል ካሪክ የጊዜያዊ አሰልጣኝነት ቅጥር ተሰጥቶት እስከ ውድድር ዓመቱ መጨረሻ ድረስ የማንቸስተር ዩናይትድ አሰልጣኝ ሆኖ እየሰራ 5 ተጫውቶ 4 አሸንፎ በአንድ አቻ ወጥቶ ማንቸስተር ዩናይትድ ቤት የእልልታ ስሜትን መልሷል። እንደገና ክብር ሆኗል። እንደገና ማንቸስተር ዩናይትድ እና ተወዳጅነቱ እየጨመረ መጥቷል በካሪክ ጊዜ። በነገራችን ላይ ሰር ጂም ራትክሊፍ አንዳንድ የምንወስናቸው አስቸጋሪ የሚባሉ ውሳኔዎች አሁን ዋጋ እያስገኙልን ነው፣ መልሰው እየከፈሉን ነው ብለው አስተያየትን ሰጥተዋል። በነገራችን ላይ ሰውየው ሰር ጂም ራትክሊፍ አንድ የሰጡት አስተያየት በተለይ ከስደተኞች በዩናይትድ ኪንግደም ከሚኖሩ ስደተኞች ጋር በተያያዘ የተናገሩት ነገር ጣጣም አምጥቶባቸዋል። የሀገሪቷ ጠቅላይ ሚኒስትር በአስቸኳይ በፍጥነት ቶሎና ወዲያው ብለህ ይቅርታ ጠይቅ ብለዋቸዋል። በስደተኞች ቅኝ እየተገዛን ነው የሚል አስተያየት ነው ሰር ጂም ራትክሊፍ የሰጡት። እንደ ዶናልድ ትራምፕ መሆን ሳያምራቸው የቀረ አይመስለኝም። ለማንኛውም ጠቅላይ ሚኒስትሩ ይቅርታ ቢጠይቁ በጎ እንደሆነ ነግረዋቸዋል። ሰር ጂም ራትክሊፍ ለዚህ የሚሰጡት ምላሽ እየተጠበቀ ነው የሚገኘው። ማንቸስተር ዩናይትድ የውድድር ዓመቱ ይለቅ፣ አሁን ምንም የሚያጣደፍ የሚያቻኩል ነገር የለም፣ የሚሆነውን እስኪ ልይ እያለ ነው የሚገኘው። ይሄ የማንቸስተር ዩናይትድ አቋም ካሪክን በዛው በኃላፊነቱ ለማስቀጠል ሊሆን ይችላል። ከዛ በተጨማሪ ደግሞ ክረምቱ ላይ በጣም ብዙ አሰልጣኞች ካሉባቸው ኃላፊነቶች ጋር በተያያዘ ውላቸው አልቆ ይቆራረጣሉ ተብሎ ይጠበቃል። ስለዚህ ይሄንንም አብሮ ከግምት ውስጥ ማስገባት የሚቻልም የሚገባም ይመስለኛል። ለምሳሌ ኢራዮላ ለምን ጠራሁት? የበርንመዙ አሰልጣኝ ከዛ ውጪ የግላስነር ጉዳይ፣ ከዛ ውጪ ራሳቸው ፔፕ ጋርዲዮላ እና አርነ ስሎት በኃላፊነታቸው ይቀጥላሉ ተብለው የማይጠበቁ ሰዎች ናቸው። ግላስነር ከክሪስታል ፓላስ ጋር እንደሚለያዩ ተገልጸዋል። አንዶኒ ኢራዮላም እንደዚሁ ከበርንመዝ ጋር አይቀጥሉም። ውላቸው የሚያበቃው ክረምት ላይ ነው። ከዛ በኋላ የዓለም ዋንጫ ሲጠናቀቅ በጣም ብዙ አሰልጣኞች ነፃ ይሆናሉ ካሉባቸው ኃላፊነቶች። ስለዚህ ያኔ አማርጦ ረጋ ብሎ መግዛት ማስፈረም ይሻላልም ይቻላልም ነው። ቶተንሃምም ትላንትና አሰልጣኙን ሲያሰናብት አንዱ የተባለው ነገር እሱ ነው እና ምንም አልጣደፍም አይነት ነገር ነው ያለው። ሃሪ ሬድናፕ ናቸው ነው በጣም ያስደሰቱኝ። ትላንት ልክ ሰውየው ሲሰናበት በጊዜ አሁን 78 ዓመታቸው ነው። በነገራችን ላይ እኔ የሃሪ ሬድናፕ ቶተንሃም ከሚመቻቸው ሰዎች መካከል ነኝ። በጣም 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 ወደው ነበረ በሳቸው ስር ቶተንሃም በነበረበት ጊዜ እና እሳቸው አሁን እንደው ለጊዜው ይሄ ውድድር ዓመት እስኪያበቃ ድረስ ያዘው ብትባል ሲሉ አግኝቼ ነው አይኔን አላሽማል። አርጅተዋል። አሁን ረጅም ዓመት አላሰለጠኑም፣ ግን አግኝቼ ነው አይኔን አላሽማል። እንግዲህ ለእንጀራነቱ ይሁን ለፓሽኑ ይሁን ባላቅም ግን እንዲህ ብለዋል። አሁን ደግሞ ዳይችም ሲያን ዳይች
ተሰናብተዋል። በጣም ተከታታይ ሆነ። የቶተንሃም ቤት ወሬ ግን በጣም አስገራሚ ነው። እኔም በጣም ገርሞኛል የቶማስ ፍራንክ ጉዳይ። ቀድሞ ሲወጣ ነበር በነገራችን ላይ ግን እንደ ልክ አሁን ስንብታቸው ደግሞ ይፋ ሲደረግ የእሳቸው የሚሰጡት አስተያየት ቲምቶክ ላይ የሚናገሩት ነገር ተጫዋቾችን የቶተንሃም ተጫዋቾችን ምን ያክል እንዳበሳጫቸው ደግሞ የበለጠ በዝርዝር ነገሮች እየወጡ ነው። በነገራችን ላይ ቶተንሃም ጥሩ ጊዜ አይደለም እያሳለፈ የሚገኘው ሁላችንም እንደምናውቀው። አሁን ከወራጅ ቀጠና የ5 ነጥብ ልዩነት ብቻ በ5 ነጥብ ልዩነት ብቻ ከፍ ብሎ ነው የሚገኘው። በዛ ላይ ደግሞ ካለፉት 17 የፕሪሚየር ሊግ ጨዋታዎች 2 ብቻ ነው ቶተንሃም ማሸነፍ የቻለው። ይሄ ለቶተንሃም ሲሆን በጣም ነገሩ ከባድ ነው፣ ምክንያቱም ጠንካራ ተፎካካሪ እንደነበረ ሁላችንም ስለምናውቅ ነው። ግን ደግሞ የሜዳ ላይ እንቅስቃሴውም የቶተንሃም ያን ያክል የሚያስፈራ አይደለም። አንዳንድ ጊዜ ጥሩ እየተጫወቱ የሚሸነፉ ክለቦች አሉ፣ ግን ያንን አይነትም አይደለም። ምንም የሚያስፈራም ነገር የለውም ቶተንሃም። እንደውም ልክ ቶማስ ፍራንክ የቶተንሃም አሰልጣኝ እንደሆኑ እኛም ስናደንቃቸው ነበረ እኮ እንዴት ቶተንሃምን እንደለወጡት። የመጀመሪያዎቹ ጨዋታዎች የሚደረገው እንቅስቃሴ በጣም አሪፍ እንደነበረ በፕሮግራማችን ላይ አንስተናል። እንደውም ያኔ የማስታውሰው አሞሪም አልተሰናበቱም ነበርና ዩናይትድ በቃ ተሸውዷል፣ ቶማስ ፍራንክን ነበር መቅጠር የነበረበት ቶተንሃም ከመቅጠሩ በፊት ተብሎ አስቴት ሁሉ ይሰጥ ነበር። ያኔ በቶተንሃም ቤት ያሳዩት ጥሩ የሚባል ጅማሮ ይሄ ነገር እንዲባል ያስገደደ ነው። ደግሞ ጥሩ ጅማሮም ነበራቸው። ከዛ በኋላ ግን ነገሮች ምንም እየተስተካከሉ አልመጡም። በእርግጥ ብዙ ተጫዋቾች ጉዳት አሉባቸው፣ ግን ያ ጉዳትም እንዳለ ሆኖ የሜዳ ላይ እንቅስቃሴው የቶተንሃም ግን ብዙ ችግር እንዳለ የሚያጋልጥ እንደሆነ ተረድተናል። በቶተንሃም በኩል አሰልጣኙ ቶማስ ፍራንክን በተመለከተ ስንብታቸውን ተከትሎ የወጣው ስቴትመንትም ላይ የተገለጸው አንደኛው ነገር በጁን 2025 ነበረ የተቀጠሩት እና እሳቸውን ሰፖርት ለማድረግ ጥሩ ቲም እንዲገነቡም ደግሞ ጥረት በማድረግ በደንብ አብረን ስንሰራ ቆይተናል። ግን ደግሞ የሜዳ ላይ ውጤቱም ፐርፎርመንሱም በደረጃ ሰንጠረዡ ላይ የሚገኝበትም ቶተንሃም በጣም አሳሳቢ ስለሆነ ቦርዱ ይህንን ውሳኔ በአሁን ወቅት ላይ በዚህ ጊዜ ላይ መወሰን ነበረበት እና ከቶማስ ፍራንክ ጋር ያለንን የስራ ግንኙነት ሙሉ ለሙሉ አቋርጠናል ብሎ ነው የተገለጸው። ከዛ በኋላ የሚገለጸው ነገር በተለይ በቶተንሃም ተጫዋቾች በኩል አሰልጣኙ ቶማስ ፍራንክ ላይ ለምንድን ነው ንዴት እና ተስፋ መቁረጥ የተሰማቸው የሚለውም ደግሞ አብሮ ሲገለጽ ነበር እና አንድ የተገለጸው ነገር ብዙ የመገናኛ ብዙሃኖችም እንደተናገሩት 8 ወራትን አሰልጥነዋል፣ በቶተንሃም ቤት ቆይተዋል። በዚህ በቆይታቸው ጊዜ በጣም በአብዛኛው የማይክል አርቴታንና እንደዚሁም ደግሞ የአርሰናልን ስም በመልበሻ ቤት ያነሳሉ ተብሎ እየተገለጸ ነው። ከጨዋታ በፊትም ቢሆን አሁን አርሰናልን አታዩትም እንዴ የሚል ከዛ ከጨዋታም በኋላ አርሰናል እንደዚህ ነው፣ በተገኘው አጋጣሚ በሙሉ አርሰናል በጣም ጠንካራ ነው፣ አርሰናል እንደዚህ ነው የሚል አስተያየት ይሰጣሉ እና ይሄ እንደ ማሳያ ሆኖ ነገሮችን ከመጠቀምም አለፈ እና ተጫዋቾችን ምንድን ነው 10 ጊዜ አርሰናል ወደሚል አይነት ስሜት ውስጥ ከተታቸው። በቃ ተጫዋቾቹ በጣም ተሰላችሁ፣ በዚህ ነገር እስኪሰላችሁ ድረስ ነው የእሳቸው የመልበሻ ቤት ንግግር አርሰናል ላይ ትኩረት ያደረገው ተብሎ በጣም አስተያየት እየተሰጠበትና ጽሁፎችም እየወጡ እየተመለከትን ነበረ። እንደውም በኤምሬትስም ጨዋታ ከመደረጉ በፊትም የአርሰናል የቡድን ምን ያክል ጥሩ እንደሆነ ለተጫዋቾቻቸው ሲናገሩ ነበረ እና ተጫዋቾቹ በቃ በጣም የመሰልቸት ሁኔታ ውስጥ እንዲወድቁ ያደረገ ንግግር ነው ተብሎ ሀሳብ ተሰጥቶበታል። በነገራችን ላይ እሳቸውን በተመለከተ ገና ወደ ቶተንሃም አሰልጣኝነትም ሲመጡ ከተናገሯቸው ነገሮች መካከል አንደኛው ማንም ቲም 100 ወይንም የሚያደርጋቸውን ጨዋታዎች በሙሉ ያሸንፋል ብለን አንናገርም፣ ምክንያቱም ይሄ እግር ኳስ ነው። ግን 100 በሲዝን ውስጥ ጨዋታዎችን ያልተሸነፈ ቡድን አለ፣ ያም ደግሞ አርሰናል ነው ብለው
ገና የመጀመሪያ ጊዜያቸው ላይ ተናግረው ነበር። ይሄ ኢንቪንሲብል የተባለውን የውድድር ዓመት በመጥቀስ ይህንን ተናግረው ነበር። ከዛ በኋላ ትልቅ መነጋገሪያ ርዕሰ ጉዳይ የነበረውና እኛም በፕሮግራማችን ላይ ደግሞ ያነሳ ነው ቶትናምና በርንመዝ ጨዋታቸውን ባደረጉበት ጊዜ የአርሰናል ሎጎ ባለበት የቡና መጠጫ ቡና ሲጠጡ ታይተዋል። ያኔ የቶትናም ደጋፊዎች ከፍተኛ ቁጣ ነበረ የተቆጡት። ግን እኔ አስቤው ያደረግኩት ነገር አይደለም ብለው ደግሞ አስተያየት ሰጥተዋል። አሁን ግን ተጫዋቾቹን የበለጠ ያበሳጫቸው ቅድም የጠቀስኩት ነገር ነው። ጨዋታ በተደረገ ቁጥር መልበሻ ቤት ከተጫዋቾቻቸው ጋር በተገናኙ ቁጥር አርሰናልን በተመለከተ የሚያነሷቸው ጉዳዮች በቃ ከማሳያነት አልፈው ወደ ማሰልቸት ደረጃ ላይ ደረሱና ተጫዋቾቹ ይህንን ነገር በፍጹም አልወደዱትም ተብሎ ሰምቻለሁ። አላሰብኩበትም የሚለው የሞኝ ሰው መልስ ነው የሚመስለኝ እኔ። ምክንያቱም አንድ የቶተንሃም አሰልጣኝ ከአርሰናል ጋር ክለቡ ያለውን ግንኙነት አለማወቅ አይችልም። የእውነት ለመናገር ይሄ አይጠበቅም። ሁለተኛው እያንዳንዱ ድርጊቱ እያንዳንዱ ተግባሩ በክለቡ ላይ የሚያሳድረውን ተጽዕኖ፣ ደጋፊዎች ላይ የሚፈጥረውን ስሜት፣ ለተጫዋቾቹ የሚኖረውን ትርጉም ቸልተኛ ሊሆን አይችልም። በቸልተኝነት ሊያየውም በፍጹም አይችልም የእውነት ለመናገር። ስለዚህ የቶማስ ፍራንክ ድርጊታቸው ሳይሆን እኔ አሁን ምንም አያገባኝም ለቶተንሃም። ግን መልበሻ ቤት ያለው ነገር ግን የተጫዋቾቹን ስሜት እንድትረዳ አያደርግም። እንዴት? እሳቸው አሁን በቃ በወጡ በገቡ ቁጥር አርሰናል ሲሉ እኔ ቅድም እንዳልኩት ከማሳየነት ያለፈ ነው ማለት አርሰናል እንደዚህ ነው፣ ከዚህ አይተን የእሱን ጥንካሬ እንደዚህ እንውሰድ ምናምን የሆነ ጊዜ ላይ የሆኑ ቡድኖችን በምሳሌነት ልታነሳ ትችላለህ። ግን በእያንዳንዱ ግንኙነት አርሰናል የሚሉባቸው ከሆነ ከሁለቱ ተቀናቃኝነት አንጻር ተጫዋቾቹ ተሰማቸው የተባለው የመሰልቸትና በጣም የንዴት ስሜት የምንረዳው አይደለም ወይ? ወደ እሱ ልመጣ ነበረ። ግን መነሳት የጀመርኩት ወይም መነሳት የፈለግኩት በዛች በሻይ መጠጫዋ እቃ ነው። የሻይ መጠጫዋ እቃ ትርጉሟን እውነት እሳቸው አሁን በሚሉት መንገድ ሳይረዱት እና ሳይገባቸው ከቀሩ የሰሜን ለንደን ደርቢ ትርጉም ያልገባው ሰው የቶተንሃም አሰልጣኝ መሆኑ ልክ አይደል። በቃ የሴንት ቶተሪንግሃም ዴይ እየተባለ የሚከበርበት የሚጨፈር የሚደነስበት የሚበሻሸቁበት በሁለቱ መካከል ያለው ባላንጣ ሚዛኑ ወደ አርሰናል በጣም ያጋደለም እንኳን ቢሆን ለቶተንሃም አሰልጣኝ ግን ለኢንስፓይሬሽን የማይረዳ ነው። ይህ ቀድሞ እጅ መስጠት መማረክ በበዛ የአርሰናል ፍቅር ውስጥ ሆኖ የቶተንሃም አሰልጣኝ እንደመሆን አይነት ነገር ነው የሚመስለው። በግዴለሽ አርሰናልን ወደውት ላይሆን ይችላል፣ በግዴለሽነት አድርገውት ሊሆን ይችላል። ግን ግዴለሽነታቸው የሚያስከትለውን ጉዳት አለማወቅ ግን ምህረት የሚያሰጥ አይደለም። ይሄ በጣም ዋናው ፖይንት እሱ ነው ለእኔ። ይሄ ልክ አይደለም፣ በጭራሽ ልክ አይደለም። ሁለተኛ ለምሳሌ አሁን በቤት ውስጥ ልጆችን በምናሳድግበት ጊዜ የማይመከሩ ነገሮች አሉ አይደል? ልጆች ከሌሎች ልጆች አንጻር እየታዩ እንደማይረቡ ሊነገራቸው አይገባም ይባላል። እንትናን አታየው፣ የእንትና ልጅማ የታደለ ምናምን እየተባለ በጣም በተደጋጋሚ ያ ነገር በተነሳ ቁጥር አለመቻልን መቀበል ይመጣል። የምርም የማይረባ ሰው እንደሆኑ ማሰብ ይጀምራሉ እና ያ ትራውማ እዛ ልጅ ላይ ጥሎት የሚያልፈው ጠባሳ በጣም ከባድ ነው የሚሆነው ነው። አሁን አርሰናልና ቶተንሃም ሆነው በገባሽ በወጣሽ ቁጥር አርሰናል እያልሽ የአርሰናል ተጫዋቾችን ጉብዝናና ጀግንነት እየነገርሽ እነዚህን ማርበትበት ምንድን ነው ትርጉሙ? ምንድን ነው የሚሰጠው ጥቅም? ምንም የሚሰጠው ጥቅም የለም። ማነሳሳት አርሰናል ላይ ከሆነ ልክ ነው። በቃ አርሰናል ላይ ወደ አርሰናል ሌቭል የሚያመጣም የሚያተጋ የሚያስቆጭ የቁጭት ስሜት ውስጥ እንዲገቡ የሚያደርግ አለ አይደል? አሁን በደጋፊውና በቶማስ ፍራንክ በተጫዋቾችና በቶማስ ፍራንክ መካከል በእኔ እምነት በስሜት ረገድ በጣም ከፍተኛ የሆነ መተላለፍ አለ። እነዛ ለእያንዳንዷ ጉዳይ ትኩረት ይሰጣሉ። እኚህኛው አሰልጣኙ ደግሞ እያንዳንዱ ጉዳይ ወደ አርሰናል የሚስባቸው ከሆነ በተመሳሳይ ስሜት ውስጥ
ሽንፈቱ ይቆጫቸዋል ወይ ድሉ እንዲህ አይመስለኝም። ለእኔ ትክክል አይደለም። ለማንኛውም ከዛ ውጭ ግን በጣም ሪላክስ አድርገዋል ቶማስ ፍራንክ። ይሄ የራሴ ኦብዘርቬሽን ነው፣ ማንም ጽፎት አላነበብኩ። ቶተንሃም በእነዚህ ሁሉ ጊዜያቶች ውስጥ ለማሸነፍ ሲቸገር አሁን ጭራሽ 16ኛ ደረጃ ሆኖ ታች ካሉት ከመጨረሻዎቹ 4 ክለቦች ትንሽ ብቻ ነጥብ የሚበልጥ ሆኖ የሬሌጌሽን ትሬት ውስጥ ወይም የመውረድ ስጋት ውስጥ ምናምን ወድቆ እሳቸው ወይ እንደነ ኤዲ ሃው ስራዬን በአግባቡ ሰርቻለሁ ብዬ አላምንም ምናምን ኮንፌሽን የሚመስል ነገር ቁጭት የሚመስል ነገር ምናምን የለም። ለእንደነዚህ ያለው ስህተቶቻቸው እንኳን የሚሰጡት መልስ በእኔ እምነት የሚያስደስትም አይደለም ተገቢም ነው ብዬ የማስበው አይነት አይደለም ልልሽ ፈልጌ ነው። ይሄ አንደኛው ነው። ግን ሌላው አሰልጣኝን በተመለከተ ለእኔ በጣም ትልቅ ትርጉም የሚሰጠኝ አንድ ማንቸስተር ዩናይትድ ማይክል ካሪክን ያስቀጥል ወይስ ሌላ አሰልጣኝ ይቅጠር ሲባል ሌላ አሰልጣኝ ይቅጠር የሚሉ ሰዎች የሚያነሱት ሀሳብ ሁለት ነው በመሰረታዊነት። አንድ ሌላ የምንላቸው አሰልጣኞች የዊኒንግ ኤክስፒሪየንስ ያላቸው፣ የማሸነፍ ልምድ ያላቸው፣ የወርኪንግ ኤክስፒሪየንስ ያላቸው ናቸው። ስለዚህ እነዚህ የስራ ልምድ፣ የማሸነፍ ልምድ፣ በትልልቅ ክለቦች የመስራት ልምድ፣ ትልልቅ ሊጎች ላይ እንዴት ሙሉ ሲዝኑን የተሻለ ቡድን ይዞ መቅረብ ይቻላል የሚለውንም ነገር የሚያሳዩ ልምዶች ያሏቸው አሰልጣኞች ቢቀጠሩ ይሻላል የሚል አይነት ነገር አለ። ይህንን በምናነሳበት ጊዜ ሁሌም አዲስ አሰልጣኝን መቅጠር የአሰልጣኙን ቅጥር ሪስክ አልባ አድርጎ መውሰድ አይቻልም። ለምሳሌ ከማንም በላይ አሁን አንቸሎቲን መቅጠር ነው አይደል የሚሻለው? አሁን በምንለው መስፈርት ኤክስፒሪየንስ የምንል ከሆነ የማሸነፍ ልምድ የምንል ከሆነ ምናምን ካርሎ አንቸሎቲ በሪያል ማድሪድ ቤት፣ በኤሲ ሚላን ቤት፣ ቼልሲ መጥተው ምናምን የሰሯቸውን ስራዎች ብንወስድ ከነዚህ ሁሉ ሰዎች የተሻለ ነገር ያለው ብለን ካርሎ አንቸሎቲን ፒክ እናደርጋለን። እኔ ማንቸስተር ዩናይትድን ለማሰልጠን እጩዎች ቢደረደሩልኝና ፒክ ዩር ቾይስ ብባል የምትመርጠውን ብባል እኔ ካርሎ አንቸሎቲ ከቀዳሚ ምርጫዎች መካከል አይሆንም፣ በጭራሽ አይሆንም። አንቸሎቲን መቅጠር የድል እና የማንቸስተር ዩናይትድን ክብር የማስመለስ ዋስትና አድርገን ልንወስደው አንችልም። ከተወሰነ ጊዜ በፊት ቅድም አንቺ እንዳልሽው ቶማስ ፍራንክን ለማንቸስተር ዩናይትድ መቅጠር ማንቸስተር ዩናይትድን ማሻሻል እንደሆነ የምናስብ ሰዎች ብዙ ነበር ነው። ያሳዩትም ነገር ያን እንድትል ያስገድድ ይመስለኛል አይደል? በቶተንሃም ቤት የነበራቸው ጅማሮ በጣም ቆንጆ ነው የነበረው እና ያኔ ሰዎች ቅድም እንዳልኩት አስተያየት ሲሰጡ በአብዛኛው ስንሰማ ወይኔ ማንቼ ለትንሽ መወሰን ነበረበት የሚል አስተያየት ሲሰጥ ነበር። ይሄ በእርግጥ ቶማስ ፍራንክ ላይ ብቻም አይደለም፣ ግላስነርም ላይ እንደዚህ አይነት አስተያየቶች ነበሩ። አሁን ግላስነር ላይ ያለው ፍላጎት ወዴት እየሄደ ነው የሚለው ትንሽ የሚያነጋገር ቢሆንም ያን ያክል የቀደመውን አይነት ጠንካራ ፍላጎት የማንቸስተር ዩናይትድ ደጋፊዎችም አስተያየት የሚሰጡ ሰዎችም ሲሰጡ አልሰማ። አሁን በአብዛኛው ማንቸስተር ዩናይትድ ሉዊስ ኤንሪኬን በቃ መቅጠር አለበት የሚለው ላይ ነው ብዙ ሰዎች ተስማምተው አስተያየት የሚሰጡት። አሁን የእኔ ሀሳብ ልክ ነው። አሁን በምርጫ ከሄደን ሉዊስ ኤንሪኬ ልንል እንችላለን፣ ግን የሉዊስ ኤንሪኬ ቅጥርም ሪስክ አልባ አይደለም። በቃ የምትወስጃቸው ሪስኮች አሉ አይደለ? ካሪክን ማስቀጠል ውስጥም ሪስክ አለ፣ ኤንሪኬን መቅጠር ውስጥም ሪስክ አለ፣ ግላስነርን የማንቸስተር ዩናይትድ አድርጎ መቅጠር ውስጥም ሪስክ አለ፣ ከዛ በተጨማሪ አንቸሎቲን መቅጠር ውስጥም ሪስክ አለ። ስለዚህ ይሄንን በምንልበት ሰዓት አንድ በእርግጠኝነት አስምረን መናገር ያለብን ነገር ምንድን ነው? ማንቸስተር ዩናይትድ በትዕግስት ነገሮችን በደንብ አድርጎ ማየት አለበት። ለማንቸስተር ዩናይትድ ብቻ አይደለም፣ ለቶተንሃም ብቻ አይደለም። ሲቲና ጋርዲዮላም የሚለያዩ ከሆነ ለሲቲም እንደዛው ነው። አንዳንዴ በጣም ያልታሰበ ቅጥር ጥሩ ይሄዳል፣ አንዳንዴ ደግሞ በጣም የታሰበበት ቅጥርም ሊበላሽ ይችላል። ኢዚ አይደለም፣ ቀላል አይደለም። ግን እኔ አይመስለኝ ለእኔ አሁንም ረጋ ብሎ ማሰብ። ለምሳሌ አሁን በማንቸስተር ዩናይትድ በኩል እናስበው።
ማንቸስተር ዩናይትድ ከፈርጉሰን ጋር ከተለያየ በኋላ ዴቪድ ሙየስ ብሎ ጀምሮ አሁን ካሪክን በጊዜያዊነት እስኪቀጥር ድረስ ስንት ሰው ገባ፣ ስንት ሰው ወጣ። ማንቸስተር ዩናይትድ ቤት እኮ ሉዊ ቫን ሃል፣ ሆዜ ሞሪኒዮ፣ ራልፍ ራኒክ እንደዚሁ ደግሞ እነዚህ አሁን እነ ሞሪኒዮ እና እነ ሉዊ ቫን ሃል በሃይሊ ኤክስፒሪየንስድ የሆኑ አሰልጣኞች ናቸው አይደለም። ሩኒ ከፈርጉሰን ጋር ከሰራውባቸው ጊዜያቶች ይልቅ ታክቲካሊ ከሉዊ ቫን ሃል የተማርኩት ይበልጥብኛል ብሎ አስተያየት የሚሰጥበት ነው። ግን የሉዊ ቫን ሃልና የነ ሆዜ ሞሪኒዮ ቁጥር ማንቸስተር ዩናይትድን ለእኔ በታሪኩ በጣም አስቀያሚ የሚባል ቡድን ካደረጉት ሰዎች መካከል አድርጌ ነው መወስዳቸው። ኦል ዲያጎናል ኤንድ ባክ ፓስስ የሚበዙበት ማንቸስተር ዩናይትድ እንዲታይ ያደርገዋል። የእነሱ ኤክስፒሪየንስ እንዲህ ባለ መጠንቀቅ ስታቲስቲክስ ሊያሳዩኝ አይደለም ነው ማንቸስተር ዩናይትድ ቤት የምፈልጋቸው። ሆነን ለምና ስታቲስቲክሱን ይኸው ስንት ጨዋታ ተጫወትኩ፣ ስንት ጨዋታ አሸነፍኩ፣ ስንት ጨዋታ ላይ የኳስ ቁጥጥር በለጥኩ፣ እሱ አይደለም ቁም ነገሩ። ቁም ነገሩ ማንቸስተር ዩናይትድ በራሱ በማንቸስተር ዩናይትድ የቀደመ ልክና ክብር እንዲገኝ ማድረግ፣ ኮንሲስታንት እንዲሆን ማድረግ፣ አለመሸነፍን አስቦ ሳይሆን እያንዳንዱን ጨዋታ ማሸነፍ በሚችልበት አቅም ላይ እንዲገኝ ማድረግ ይገባቸዋል። የሞሪኒዮ ኤክስፒሪየንስ የሚጠቅመው ይሄንን ማድረግ ለማንቸስተር ዩናይትድ ክብሩን ማስመለስ እስከቻሉ ድረስ ነው። ኢቭን ማሸነፍ ብቻ እኮ በቂ ላይሆን ይችላል። ማንቸስተር ዩናይትድ አይነት ክለቦች ቤት ውስጥ ከማሸነፍ ባሻገር የማሸነፊያ ውጤቱ እንዴት መጣ፣ እንዴት ነው ያሸነፍነው፣ ያሸነፍንበት መንገድ የሚለውንም አብሮ ማየት አብሮ ማሰብ የሚኖርባቸው ይመስለኛል እንደኔ ስለዚህ ትንሽ ለማንቸስተር ዩናይትድ ጉዳዩ ለየት ያለ ነው ብዬ ነው የምረዳው። ማለት አሁን ባለው ሁኔታ በጣም ተፋጥኖ ሌላ አሰልጣኝ የማምጣቱ ነገር ጊዜ ይፈልጋል ብዬ ነው ማሰብ። ሶስት ነገሮች ታሳቢ መደረግ አለባቸው ላለሁ። አንድ ካሪክን ለማቆየት የሚፈለግ ከሆነ የካሪክ ጉዳይ በ5 ጨዋታ ብቻ ሊመዘን አይገባውም። የካሪክ ጉዳይ በደንብ ተለክቶ ተመዝኖ ከድሎቹ ካሳካቸው ስኬቶች ብቻ ሳይሆን ያሳካቸው ስኬቶች የተሳኩበት መንገድ። አሁን ለምሳሌ የዩናይትድ ዲኤንኤን በአካል አየነው ምናምን የተባለውን የድሮውን ማንቸስተር ዩናይትድን መለስን ነው የሚለውን እሱን ኮንሲስተንትሊ ይዞ መቀጠል የሚችል ከሆነ ሂ ማይት ቢ ዘ ራይት ፐርሰን ፎር ማን ዩናይትድ። ምንም ጥያቄ የለውም። ግን በ5 ጨዋታ ላይ ተነስተን የምንደመድመው መደምደሚያ ነው ወይ? እሱን አብሮ መጠየቅ፣ እሱን አብሮ ማሰብ ያስፈልጋል። ሁለተኛው መሆን ያለበት ነገር አዲስ አሰልጣኝ ሲቀጠርም አዲሱ አሰልጣኝ እና የአዲሱ አሰልጣኝ ባህሪያት በደንብ መታወቅ መቻል አለባቸው። ይሄ ማንቸስተር ዩናይትድን ከማንቸስተር ዩናይትድ ደጋፊዎች የሚነጥል ግን ልምድ ያለው አሰልጣኝ ለማንቸስተር ዩናይትድ ፐርፌክት ቾይስ ነው ብዬ አላምንም። እኔ ሉዊ ቫን ሃል ያንን ያደረጉት ልምድ ያለው ግን ማንቸስተር ዩናይትድን ከማንቸስተር ዩናይትድ ደጋፊዎች የሚነጥል እማናውቀው ማንቸስተር ዩናይትድን ያየ ነው። ሞሪኒዮ ልምድ ያለው ነው። ፕሪሚየር ሊጉንም የአውሮፓው እግር ኳስንም በሪያል ማድሪድ በኢንተር ሚላን በቼልሲ ዶሚኔት አድርጓል። ምንም ጥያቄ የለውም። ግን የሞሪኒዮ የማንቸስተር ዩናይትድ ቆይታ ማንቸስተር ዩናይትድ ቤት ያሉ የማንቸስተር ዩናይትድ ደጋፊዎችን የሚያስደስት ሆኖ አገኘ ነው ወይ? አይደለም፣ በጭራሽ አይደለም። ፈሪ የሆነ ማንቸስተር ዩናይትድን ነው ያየ ነው። አለመሸነፍን ጥሩ አርገን እንድንቀበል የመፈለግ አዝማሚያ ነበራቸው። ስለዚህ የሚመጣው ሰው ምንድን ነው ባህሪው የሚለው መታወቅ መቻል አለበት። በምን መንገድ ሽንፈትን አቮይድ ማድረግን እንደ በቂ የሚወስድ ነው ወይስ የድል ግዴታ ራሱ ላይና ተጫዋቾቹ ላይ የሚጥል ነው? ማንቸስተር ዩናይትድን ያወቀ የገባው የተረዳ የማንቸስተር ዩናይትድ ክብር ማለት ምን ማለት እንደሆነ በቅጡ የሚያውቅ ሰው መሆን የለበትም ወይ? ከተጫዋቾቹ በደንብ ዲማንድ የሚያደርግ ሶስተኛው ማንቸስተር ዩናይትድ ታሳቢ ማድረግ አለበት ብዬ የምለው እኔ ሰው ከመቅጠሩ በፊት ክረምት ላይ የብዙ የአሰልጣኞች ሽሚያ እንደሚኖር የሚወስነው ውሳኔ በጣም ከዘገየም በሽሚያው ቅድሚያ ሊወሰድበት ይችላል። በጣም ከፈጠነም ሪስኩን በጣም ከፍተኛ የሆነ ቁማር መበላትንም ሊያመጣ ይችላል። ምጣኔውን መጠበቅ ያስፈልጋል ባይ ነኝ። ሌላ የሚያበላሸው የውድድር ዓመት ማንቸስተር ዩናይትድ ሊኖረው አይገባም። ይሄ በሆነ ሰው ጀምሮት ወይ የዚህ ሰው ቁጥር አያዋጣም የማለት ዕድሜ ማንቸስተር ዩናይትድ የለውም በእኔ እምነት። ቀጣዩ ቅጥር ልክ መሆን ግዴታቸው ነው። ቀጣዩ ቅጥር በተመለከተ በጣም ጥንቃቄ መደረግ አለበት የሚለው የሚያስማማ ነው። በተለይ
ጊዜ ያስፈልጋል የሚለውን ከዚህም በፊት ስናነሳ የነበረው ነው። ስለዚህ የአሰልጣኞች የስንብት ጉዳይ አሁን በአብዛኛው እየሰማን ነው የምንገኘው። እንግሊዝ ፕሪሚየር ሊግም ላይ እንደገናም በሌሎች ሊጎችም ላይ የሚደረጉ የአሰልጣኝ ቅጥሮች እንደዚሁም ደግሞ ስንብቶች ቀጥለዋል። ስለዚህ ሲዝኑ በሚጠናቀቅበት ጊዜ ከምንሰማቸው ትልልቅ ጉዳዮች መካከል አንደኛው የአሰልጣኞች ቅጥር እንደሚሆን ምንም ጥርጥር የለውም። በተለይ ደግሞ የፔፕ ጋርዲዮላ ከማንቸስተር ሲቲ ጋር ይለያያል ተብሎ የሚጠበቅ መሆኑ፣ ግላስነርም የክሪስታል ፓላስ አሰልጣኝ መሆናቸው ይቀጥላል ተብሎ አይጠበቅም። ምክንያቱም የቀረበላቸውን የውል ማራዘሚያ ሳይፈርሙ ቀርተዋል። ሙሉ ለሙሉ ነው ውድቅ እንዳደረጉት መረጃዎች የሚያመለክቱት። ሌሎች ደግሞ አሰልጣኞች አሁንም ጥሩ የእንግሊዝ ፕሪሚየር ሊግ ልምድ ያላቸው ግን ደግሞ ስራ ደግሞ እየሰሩ የማይገኙ አሰልጣኞች አሉ። እንደውም ብዙ ሰዎች የኢንዞ ማሬስካንም ጉዳይ ያነሳሉ። በቀጣይ አሁን ቶሎ በእንግሊዝ ፕሪሚየር ሊግ ላይ ስራ ከሚያገኙ አሰልጣኞች መካከል አንደኛው ኢንዞ ማሬስካ ናቸው ተብሎ ይጠቀሳል። ግን የኖቲንግሃም ፎረስትም ጉዳይ ደግሞ ብዙ አነጋጋሪ ነው። ምክንያቱም በአንድ የውድድር ዓመት 3 አሰልጣኞችን የቀያየረበትን ሁኔታን የተመለከት ነው። ያው ኑኖ ኤስፒሪቶ ሳንቶስ 629 ቀን ከቶትናም ጋር ከኖቲንግሃም ፎረስት ጋር ቆይተዋል። ከዛ አንጂ ፖስቴኮግሉ ነበር የመጡት። እሳቸው 39 ብቻ ነው ከኖቲንግሃም ፎረስት ጋር አብረው የቆዩት። አሁን ደግሞ ሴንዳይች እንደገና ተሰናብተዋል። ለማንኛውም የስንብቱ ጉዳይና በተለይ ከትልልቆቹ ክለቦች አንጻር የአሰልጣኝ ቅጥር ሁኔታ እንዴት ይታያል የሚለው ብዙ እያነጋገረ ስለሆነ እሱንም በቀጣይ ሰፊ ትኩረት የምንሰጠው ይሆናል። መልካም ምሽት አርሰናል ከብሬንትፎርድ በብሬንትፎርድ ሜዳ የሚያደርጉ ጨዋታ አለ። ከጨዋታው አስቀድመን አዳዲስ መረጃዎችንም ይዘን ወደ እናንተ እንመጣለን። አብረን በመረጃዎች እናማሻችኋለን። እስከዛው በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት